ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በእሪ በከንቱ ሚዲያ ተዘጋጅቶ የሚቀርብ ዝግጅት ነው። በዚህ ዝግጅት ስለ አንድ ጉዳይ እናነሳለን። አንድ ጉዳይ ላይ ትኩረት ሰጥተን በተለይ ስለ አንድ ሚዲያ ኢትዮጵያ ውስጥ ስላለ ስለ አንድ ሚዲያ የሎካል ይሄ ኮሚዩኒቲ የማህበረሰብ ሬዲዮ እንደሚባለው ኤፍኤም የሚባለው አሉ ኢትዮጵያ ውስጥና ስለ አንዱ ትንሽ ስትረስ አድርገን ለማውራት እንሞክራለን። ይሄ ከምርጫ ከኢትዮጵያ በ2018 ግንቦት ላይ ከሚካሄደው ምርጫ በፊት እየተዘጋጀ ያለ ነው። በተለይ እሱን ማዕከል አድርገን ነው የምናወራው። ከዚህ ከምርጫ ጋር ግንኙነት ባለው አሁን አስቀድሞ የሚሰሩ ስራዎችን እናትታለን። በተለይ አፍራሽ የሆኑ ነገሮች አገር ሊያፈርሱ የሚችሉ የሀገርን ሰላም ሊያውኩ የሚችሉ ጉዳዮችን አስቀድሞ ማህበረሰቡ እንዲረዳ እንዲያውቅ እንሰራለን ወይ እንወያያለን፣ ወይም ደግሞ የሚጋለጥም ነገር ካለ እናጋልጣለን። እንግዲህ የሀገር ሰላም አስፈላጊ ነው። የሀገር ሰላም አስፈላጊ ነው። ሰላም ከሌለ ምን አይነት ህይወት ምን አይነት ኑሮ እንደምንኖር ኢትዮጵያ ውስጥ የተለያዩ አካባቢዎች ላይ ሰላም በሌለባቸው አካባቢዎች ላይ አይተናል። በዚህ በአማራ ክልል አካባቢ፣ ኦሮሚያ አንዳንድ አካባቢዎች ላይ፣ ትግራይ ክልል አይተነዋል። ማህበረሰብ እንዴት እንደተጎሳቆለ፣ እንዴት እንደደህየ፣ እንዴት መድኃኒት እንኳን እንዴት እንዳጣ፣ የሚመገበው ነገር እንዳጣ፣ ትምህርት ቤት እንዴት እንደተዘጋ፣ ልጆች ምን ብዙ መከራ ነው የደረሰው፣ ብዙ መከራ እና ሰላም በአንድ ሀገር ላይ አስፈላጊ ነው። እንደ ሀገር ደግሞ ሰላም ከጠፋ ደግሞ የጎበዝ አለቃ ሽፍታ ምናምን ነው አገሮቹን አሁን እነዚህ ሳሏቸው። ለምሳሌ ክልሎች ላይ እንደዚህ የጎበዝ አለቃ ሆነው የወጡ አካላት አሉና እነሱ መንግስት የዛ አካባቢ አስተዳዳሪ ሆነው ቢቀጥሉ ምን እንደሚከሰት አስቡት። ይሄ በመላው ሀገር ቢሆን ማለት ነው። ይሄንን ተመሳሳይ ሁኔታ ከሊቢያ ጋር ማየት ትችላላችሁ። ከየመን ጋር ከሶሪያ ጋር ማነጻጸር ይቻላል። አገር ቀላል ነገር አይደለም። ዝም ብለህ በአገር ጉዳይ ላይ የምትወረውረው ድንጋይ ሀገር የሚያፈርስ ነገር የሆነና የብዙ ሚሊዮን ህዝቦችን ህይወት የሚያመሰቃቅል ነው የሚሆነው። ይህንን ነገር የኢትዮጵያ ማህበረሰብ ሊገባው አልቻለም። ከ2008 ጀምሮ ስንነግረው ነው የቆየ ነው። ከ2008 ጀምሮ ፈጣሪ ረድቶን አገሪቷ ስላልፈረሰች ነው። ግን ፈጣሪ ረድቶን አገሪቷ ባትፈርስም ሪጅን ላይ ክልሎች ላይ የደረሰውን ነገር አይተናል። በሚሊዮን የሚቆጠሩ ህዝቦች ያለቁበት ሀገር ላይ ቁጭ ብለን አሁንም ድጋሚ ቁማር እንጫወታለን ወይ ነው ጥያቄው። አሁንም ቁማር እየተጫወተ ነው የኢትዮጵያ ማህበረሰብ። ቁማር በተለይ እነዚህ ፖለቲካዎች፣ ሚዲያው ላይ ያሉ፣ ኪነ ጥበብ ላይ ያሉ አካላት አብዝተውታል ከሚገባው በላይ። 2007 2008 ላይ እነሱ የጎነጎኑት ሴራ ነው አገሪቱን እዚህ መከራ ውስጥ የከተተው። ስንት ሚሊዮን ህዝብ ነው ያጣ ነው? ስንት ሚሊዮን ህዝብ ነው የተፈናቀለው? እነዚህ አካላት እኮ ተጠያቂዎች ናቸው ብለን ተናግረናል። የኢትዮጵያ ማህበረሰብ አሁንም አልተማረም። አሁንም ሊማርም ፈቃደኛ አልሆነም። ኪነ ጥበብ ላይ ያሉት ሰዎች ያንን 2008 ላይ ሲሰሩት አገር ስላልፈረሰ ነው። አጋጣሚ እግዚአብሔር ረድቶን እግዚአብሔር ይችን ሀገር ይጠብቃታል የምትለው እንዳትፈርስ 2008 የጎነጎንከውን ሴራ 2008 ላይ እንዳትፈርስ ያደረገው ፈጣሪ ያልከው ፈጣሪ ነው። ሁሌ ግን ይጠብቃል ማለት አይደለም። አጋጣሚ ሶሻል ፋብሪኩ ለ1000 ዓመት የተገነባው ስለያዘው አሁን ግን ፈራርሷል። የለም ያ ሶሻል ፋብሪክ አይዘም፣ ከዚህ በኋላ አይዘም። አሁን ተከፋፍለ ነው ቁጭ ያልከው። የ2007 እና የ2008ቱን የፖለቲካ ተንኮል አሁንም ከደገምከው፣ በኪነ ጥበብና በሚዲያ ከደገምከው እንዳይቀና ተደርጎ ነው የምትፈራርሰው። ይቺ ሀገር ለአንድና ለመጨረሻ ጊዜ ነው ከማፕ ላይ የምትሰረዘው። ይህን ማወቅ አለብን። የኢትዮጵያ ህዝብ እንዴት ነው እንደዚህ የሚደነቁረው? እንዴት ነው እንደዚህ የማይገባው? ሰው ከስተቱ የአበራሽን ጠባሳ ያየ በእሳት አይጨዋትም የሚባል የራሱን ጠባሳ ሰው እንዴት ከራሱ ጠባሳ አይማርም? በሚሊዮን ሴቶች፣ እናቶች፣ ህፃናት ለነዚህ የሚራራ እምነት አለን እንዴ? የኢትዮጵያ ማህበረሰብ እምነት አለው ወይ? ሃይማኖት አለው ወይ? የእውነት ከልቡ ያምናል ወይ? ፈጣሪውን ያመልካል ወይ? ያምናል ወይ ፈጣሪውን? እግዚአብሔር አላህ እያለ ሲመጻደቅ እናየዋለን። ግን ከልቡ ነው ወይ? አይደለም። አስመሳይ ነው። አጭበርባሪ
እንደዛማ ቢሆን ኖሮ የ2008 ነገር አትደግምም። በ2008 እና እስከ 2010 የሰራው ስህተት በሚሊዮን የሚቆጠሩ ህዝቦችን ቤት አልባ አርጓቸዋል፣ ህይወት አልባ አርጓቸዋል፣ ወላጅ አልባ አርጓቸዋል፣ ልጅ አልባ አርጓቸዋል፣ አካለ ስንኩል አርጓቸዋል፣ ድሃ አርጓቸዋል፣ እንዲራቡ እንዲታረዙ አርጓቸዋል፣ ተሰዳጅ አርጓቸዋል፣ ጎዳና ተዳዳሪ አርጓቸዋል። ሴቶች አይምሮአቸው እንዲቃወስ ሆኗል፣ አይምሮአቸው እንዲበላሽ ሆኗል። ስንቱ ጎዳና ላይ ወጥቷል። ጎዳናም ተከልክሎ የት እንደገባው ሁላ ጅብ የተበላው። ይህን ሁሉ ያደረገ ሀገር ከስተቱ ሳይማር እንደገና ይደግማል ወይ ነው ጥያቄው። ይደግማል ወይ? ጭንቅላት ካለው ሰው ከሆነ የሚያስብ ጭንቅላት ያለው ሰው በእግዚአብሔር አምሳል ምናምን ብለን እንደምንመጻደቀው የውሸትም ቢሆን ማለት ነው። ይሄ በእግዚአብሔር በሳጥናኤል አምሳል ካልሆነ በስተቀር በእግዚአብሔር አምሳል ሊፈጠር አይችልም። ይሄ እንዲህ አይነት አሁን እኔ የምጠቅሰው ማህበረሰብ በሳጥናኤል አምሳል ካልሆነ በእግዚአብሔር አምሳል ሊፈጠር አይችልም። እንዴት ብለህ ነው በኪነ ጥበብ አሁን ዛሬም ፖለቲካ የምትዘራው፣ ሴራ የምትዘራው፣ ፖለቲካ የምትዘራው፣ ግጭት የምትዘራው፣ አመጽ የምትዘራው፣ ሁከት የምትዘራው፣ ጸረ ሰላም እንቅስቃሴ የምትዘራው? መንፈስ እየረጩ ነው። መንፈስ ኪነ ጥበብ ባለሙያዎቹ፣ ዘፋኞቹ፣ ሚዲያዎቹም እያሰራጩት ነው። ያንን ጋዜጠኞቹ ደግሞ ያን ያሳልጣሉ። አያችሁት? ይሄንን ነው ዛሬ ላነሳ የፈለኩት። አይበቃም ወይ ነው? አይበቃቸውም ወይ? አዲስ አበባ እንዳጋጣሚ ሆኖ የአፍሪካ ዋና ከተማም ስለሆነች የሀገሪቷም ዋና ከተማ ስለሆነች አዲስ አበባ በዚህም በዛም እየተጠበቀች ምንም አልሆነችም፣ ችግር አላየችም። አያችሁ? ክፍለ ሀገር ያሉት ግን በየክፍለ ሀገሩ በየሪጅኑ ያሉት ግን ተሰቃይተዋል። ያለፉትን 10 ዓመታት ከ2008 ጀምሮ የመጣው አብዮት ማለት ነው። ያ ለውጥ ያላችሁት እናንተ ለውጥ እያላችሁ ስትመጻደቁበት የነበረው፣ ስትሸላለሙበት የነበረው፣ የክብር ዶክትሬት ስትሰጣጡበት የነበረው፣ ስትወዳደሱበት የነበረው፣ አየህ ጀግና ስትጫወቱበት የነበረው፣ ከዛ በኋላ እንደገና ተቃወማችሁትና ደግሞ አሁን እሱን ደግሞ ለማፍረስ እየሰራችሁ ነው። ይህን የምትሰሩት ደግሞ የኪነ ጥበብ ባለሙያዎቹ ናችሁ። የኪነ ጥበብ ባለሙያዎቹ ናችሁ። በተለይ ሸገር የምትባል በዚህ ዝግጅት ስለ ሸገር ነው የምናወራው። ይሄ ሸገር የሚባለን ከዚህ በፊትም ጠቅሰነዋል። አንዳንድ ማሳሰቢያዎችን ሰጥተናል። ይስማው አይስማው አናውቅም። ሌሎች ይስሙት የሚመለከታቸው አካላት ይስሙት አናውቅም። ቢሰሙት ግን መልካም ነው። ቢሰሙም ይሻላቸዋል። ሁሉም ቢሰማ ይሻለዋል። እነሱም ቢሰሙት፣ ሌላውን ማህበረሰብ ቢሰማው። ከዚህ በኋላ እንደዚህ ቀልድ የለም። ከዚህ በኋላ አንድም አይፈቀድላችሁም፣ ሁለትም ደግሞ ከዛ በኋላ መመለሻ አይኖረውም። ይሄን ማወቅ አለባችሁ። መመለሻ አይኖረውም። ቅጣቱም የከፋ ይሆናል። የምንቀጣጣው ቅጣት የከፋ ይሆናል። አስቀድመን እንደዚህ ብንተራረም ጥሩ ነው። አሁን ምን ተከስቶ ነው ይሄ እንደዚህ አይነት ዝግጅት? ይኸውላችሁ 2007 2008 2009 የነበረውን እንቅስቃሴ አብዮት፣ ያ መጽሔቶች እነ ፍትህ መጽሔት ሲያቀጣጥሉት የነበረው የእስላም አብዮት፣ የኦሮሞ አብዮት እያሉ ሲያቀጣጥሉ የነበረው መጨረሻውን አይታችኋል። እራሳቸው ናቸው አውግዘው የወጡት። ያን ሲጽፉ የነበሩ ሰዎች፣ የፈራይ መለስን የጻፉ ሰዎች ናቸው እንደገና አውግዘው ራሳቸው ያመጡትን ስርዓት እንደገና አውግዘው ተራግመው እንደገና ተቃዋሚ ሆነዋል። የራሳቸው ያመጡትን የፈራይ መለስ ብለው ወደ ትንሳኤ ጉዞ ነው ብለው። አያችሁ፣ ሚዲያዎችም እንደዛው፣ የኪነ ጥበብ ባለሙያዎችም እንደዛ አውግዘው መጨረሻ ላይ ተሳድበው የነበረውን ስርዓት በህጋዊ መንገድ መቀየር ሲቻል፣ ይኸውላችሁ በህጋዊ መንገድ ጥበብ ስላነሳቸው፣ ዕውቀት ስላልነሳቸው፣ አደረጃጀት ስላልቻሉበት በአመጽና በአብዮት ለማፍረስ ፈለጉና ዘፍነው አዘፍነው ፕሮፓጋንዳ እና ቅስቀሳ ሰርተው በሚዲያዎቹ አስደስኩረው በውጪ ባሉት በነ ኢሳት በነ ኦኤምኤን አዘፍነው ህዝቡን አነሳስተው ያመጡት አብዮት መጨረሻው ምን እንደሆነ አየነው። በሚሊዮን የሚቆጠር ዜጎቻችንን አሳጣን። አሁን እነዚሁ አካላት እንደገና ከዛስ ባለመማር ወይም ደግሞ እርኩስ በመሆን የርኩስ መንፈስ ውስጣቸው ስላለ፣ እርኩሰት ስላለ፣ ያጋንንት መንፈስ ስላለባቸው አሁንም እየደገሙት ነው። ያን ጊዜ ማስጠንቅቀናል። የኢትዮጵያ ማህበረሰብ አልሰማም ነበር። አስጠንቅቀናል። አልሰማም። ዋጋ ከፈለ። ከባድ ዋጋ በሺህ ዓመት የማይታረቅ ዋጋ ከፈለ። በሺህ ዓመት ነው የምነግራችሁ። በሺህ ዓመት ወደ ኋላ የመለሰን ጉዳይ ነው ኢትዮጵያ ውስጥ የተከሰተው። እነሱ በሰሩት ስህተት ግን ከዛም ባለመማር አሁንም ተመሳሳይ ጉዳይ ጀምረዋል። በተለይ አሁን ያልኳችሁ ሸገር ነው አሁን የጀመረው። ምርጫ ሊመጣ አሁን 7 ወር ይቀረዋል።
እንግዲህ ከምርጫ በፊት ያሰቡትም ነገር ሊኖር ይችላል፣ ወይም ደግሞ ምርጫውን አስታከው ሊያመጡት የፈለጉት አብዮት እና አመጽ ሊኖር ይችላል። ይህን እነሱ ናቸው የሚያውቁት። ይህን ሴራ እነሱ ናቸው የሚያውቁት። ስለዚህ ይህን ሴራ የሚያውቁ ከሆነ ደግሞ ከጀርባ አደረጃጀት አላቸው ማለት ነው። ያ ደግሞ ህገወጥ አደረጃጀት ነው። የሚመለከተው አካል ይህን ጉዳይ ሊከታተል ይገባል ማለት ነው። መቃወም ደግሞ ከሆነ መቃወም አይችሉም ሚዲያዎች። አሁን የቀስቀሳ ስራ መሰራት ይችላል ወይ? በሚዲያ እንዴት የቀስቀሳ የፕሮፓጋንዳ ስራ የአፍራሽ 2008 መንግስት የቀየርክበትን ኪነ ጥበብ ስራ መንግስት የቀየርክበትን ስርዓት ያፈረስክበትን ኢፌክቲቭሊ ያፈረስክበትን የኪነ ጥበብ ስራ እንደገና ድጋሚ እዚህ ጋር ካመጣው ምን እየሰራ ነው ማለት ነው? አሁንም ለማፍረስ እየሄድክ ነው ማለት ነው። ያን ጊዜ በአጋጣሚ እንደ ድል እግዚአብሔርን ብሎ ሊሆን ይችላል ሳትፈርስ ቀረች ይቻላል። ሌሎች እነ ሱዳን ሲፈርሱ እኛ ሳንፈርስ ቀረን። ግን ብዙ ጉዳት፣ ብዙ ተጋግጠናል፣ ብዙ ተላልጠናል፣ በደንብ አድርገን ተላልጠናል። አያችሁ ብዙ ቀውስ መጥቷል። የሺህ ዓመት ባክሎግ አምጥቷል እዚች ሀገር ላይ እና በተመሳሳይ ሁኔታ እንዴት ነው አሁንም እንደገና ያችን ጨዋታ የምትጫወቱት? ከዚህ በፊት እንደው አላወቁ ይሆናል በመከባበር ነበር። በመከባበር እነዚህ ሰዎች ስላላወቁት ይሆናል መስሏቸው ሊሆን ይችላል፣ ጥሩ ያደረጉ መስሏቸው ይሆናል እያልን ነበር። አሁን ግን በድፍረት እንደምታደርጉት ደርሰንበታል። በእልህ በድፍረት አውቃችሁ። በቤተ ክርስቲያን ምን የሚባል ነገር አለ? ስናውቅ በድፍረት ሳናውቅ በስህተት የሚባል ነገር አለ። እናንተ እያወቃችሁ ያደረጋችሁት ነገር አገሪቷን ያን ሁሉ ዋጋ አስከፈላት። አሁንም በድፍረት እያረጋችሁ ነው። አያችሁ፣ ሳታውቁ አይደለም፣ በድፍረት አውቃችሁ 7 ወር ሲቀረው ምርጫው የምታዘጋጁት ፕሮግራም በሙሉ ወቀሳ፣ ነቀፋ፣ የፔሲሚዝም ነው። ፔሲሚዝም፣ ጥላሸት የመቀባት ስርዓቱን ወርቅ ቀቡት፣ ወርቅ ቅብ አድርጉት እያልኳችሁ አይደለም። አያስፈልጋችሁም እንደዛ ማድረግ። ኒውትራል ሆናችሁ ኒውትራል ሁኑ። ዘገባውን ፌርሊ አቅርቡት። ጤነኛ የሆነ አይምሮ እንዲያመዛዝን ማመዛዘኑን ፍርዱን ለማህበረሰብ ተውለት። እናንተ መርጣችሁ የህዝብን ቅስም የሚሰብር ህዝብን የሚያሳዝን ህዝብን እልህ ውስጥ የሚከት ሙዚቃና ፕሮግራም ነው እየሰራችሁ ያላችሁት። በተለይ ሸገሮች፣ ሌሎችም አሉ። እሱ እንደተጠበቀ ሆኖ ሸገር ግን በጣም አይን ያወጣ ስለሆነ ነው። አይን ያወጣ ደፋር ነው። ሸገር ደፋር ነው። ለማፍረስ የተፈቀደለት ነው የሚመስለው። ሰርቲፋይድ የሚባሉ አሉ እንደዚህ አካውንታንቶች፣ ሰርቲፋይድ አካውንታንት የሚባሉ። ሰርቲፋይድ መንግስት ለማፍረስ ፈቃድ ማን ሰጣችሁ? በቃ እነሱ ብቻ ናቸው መቃወም ይችሉት። እነሱ ብቻ ፕሮፓጋንዳ፣ ቀስቀሳ፣ ኔጌቲቭ መቀስቀስ ይችላሉ። ሌላው አይችልም። እነሱ ይችላሉ። ዘፋኞችም የተመረጡ አሉ እንዲያፈርሱ፣ ሀገር የሚያፈርሱ ሙዚቃዎችን እንዲሰሩ የሚፈቀድላቸው ሰዎች አሉ። የሚጠበቁ አሁን ወደፊት ይዘፍናሉ ተብሎ ከምርጫው በፊት የሚጠበቁ። ከዛ ይሄኛው ደግሞ ኦልሬዲ ቅስቀሳውን ጀምሮታል። ያ ዘፈን ደግሞ ሲመጣ እንደገና ሁሉ ማህበረሰብ እንዲያብድ ሊደረግ ማለት ነው። እንዲህ አይነት የእብድ ስራ እንዴት ነው የሚሰራው? ራሱ መንግስት የለም ወይ? 2008ም እንደዚህ ብለን ስናወራ ነበረ። መንግስት ራሱ የለም ወይ? ሲያፈርሱህ እንዴ! በምርጫ ነው እኮ መንግስት የመጣው። በቃ እዛ ለውጥ አምጥታችኋል አይደለ? ዛሬውት ምናምን አድርጋችሁ ለውጥ አምጥታችኋል። ከዛ ግን በኢንዶርስ አድርጋችሁለታል ይሄን ሰውዬ፣ ይሄን አካል፣ ይሄን ፓርቲ በምርጫ ካርዳችሁን ለእስከ ሌሊቱ 7 ሰዓት 8 ሰዓት ቆይታችሁ መርጣችሁታል። አለቀ። ስለዚህ በምርጫ ነው ማውረድ የምትችሉት። እሱንም ተደራጅታችሁ እንደዚህ አይነት ቅስቀሳ ሳትቀሰቅሱ ከጀርባ ሳትደራጁ ህጋዊ ሆናችሁ በህጋዊ መንገድ ብቻ የምትንቀሳቀሱ ከሆነ አሁን የያዛችሁት ቅስቀሳና ፕሮፓጋንዳ አስፈላጊ አይደለም ማለት ነው። ስለዚህ ሸገር የምትባል ድርጅት መንግስት ተውት። መንግስት እንግዲህ ሲፈልግ ያሳድዳል፣ ንጹሃኑን ያሳድዳል ሳይፈልግ ደግሞ እንደዚህ ሲፋንኑ ሚዲያዎች ሲፋንኑ ዝም ይላቸዋል። እንዴት ነው ዝም የሚባለው? ዝም የሚባለው እንዴት ነው? ሀገር የሚያፈርስ ነው። የእናንተ መፍረስ እኛን ይጎዳል በፊት ስንናገር ነበር። ስርዓቱ የአንተ መፍረስ ብዙ ሰዎች ንጹሃንን ይጎዳል፣ ስለዚህ ዝም ብለህ ሲያፈርሱ አትፍቀድ እንል ነበረ። እሱም ሲጃጃል አፈረሱት። ያው ራሱን ዋጋ ከፈለ፣ የራሱን ህዝብ ዋጋ አስከፈለ፣ ሌሎችንም ዋጋ። ስንት ሚሊዮን ህዝብ አለቀ። አየህ፣ ስንት ኢኮኖሚ አገሪቷ ወደመባት፣ ስንት ሀብት ወደመ። ዩኒቨርሲቲዎች፣ ሆስፒታሎች፣ ምኖች ካውንትለስ። አሁንም እንዴት ነው እንደዚህ አይነት ስራ የሚሰራው?
አሁን ከጀርባ እየተሰራ ነው። ሁሉም ተቀባብለው ቁጭ ብለዋል። ሚዲያዎቹ ሁሉም ተቀባብለው ቁጭ ብለዋል፣ እየጠበቁት ነው። ከጀርባ ኮሚኒኬሽን አላቸው፣ ይነጋገራሉ፣ ኔትወርክ አላቸው፣ ይናበባሉ እርስ በርሳቸው ከሆነ ኃይል ጋር ከጀርባ ካለ ከማናውቀው ከሀገር መፍረስ ጀርባ ካለ አካል ጋር። ግን አገር እንዳይፈርስ ዋራንቲ ጋራንቲ ግን አይሰጡህም። አየው አገር ከፈረሰ አይኑ ቁልጭ ቁልጭ እያለ አገር ፈረሰ ብሎ ለሀገራችሁ ሙቱ ብሎ ደግሞ እንደገና ሲቪል ዋር ውስጥ ይገባል ማለት ነው። they don't care እነዚህ ሰዎች እነዚህ አካላት ሀገር ፈረሰ አልፈረሰ ጉዳያቸው አይደለም። ከኛ በኋላ ይውላችሁ እኛ 2007 ላይ ሁሉ አመት ሲደረግ በተአምር ነው የተረፍነው። ሊቢያ ከዛ በኋላ የመን ፈርሷል፣ ሱዳን ፈርሷል፣ ከዛ በኋላ ብዙ ሀገሮች ፈራርሰዋል። ከዛ በኋላ ዩክሬን ከዛ በኋላ ነው እንደዚህ ሆኖ የፈራረሰው። እነዚህ ሰዎች አሁንም ያን ስራ ጀምረዋል። 2008 ጀምሮ እስከ 2010 ስርዓት ለማፍረስ የተጠቀሙበትን የኪነ ጥበብ የዘመቻ ስራ አሁን ጀምረውታል ሀ ብለው ማለት ነው። ይሄንን ደግሞ ማነው የሚያሳልጠው? ይሄ ሸገር የሚባል አካል። ይሄን በተደጋጋሚ ሁኔታ ልንጠቁማቸው ሞክረናል፣ ሊገባቸው አልቻለምም። በድፍረት ነው ያልኳቸው። ለዚህ ነው የሀገር መፍረስ ለነሱ ደንታቸው አይደለም። ለምን እንደሆነ አይገባንም። የሀገር መፍረስ ለነሱ ደንታቸው አይደለም። አሁን አመጽ ቢከሰት ይሁላችሁ አማራ ክልል ታጥቋል፣ ትግራይ ክልል ታጥቋል፣ ሌላውም ታጥቋል። የጎረቤት ሀገሮች ትርምስ ላይ ናቸው። የጎረቤት ሀገሮች በነ ኳታርና በነ ኤሚሬት በነ ሱዳን በነ ሳውዲ በነ ግብጽ ነው የሚረዱት። ኢትዮጵያ ላይ ደግሞ እነ ግብጽ እነ ምናምን ኢንተረስት እንዳላቸው ታውቃላችሁ። አውሮፓዎችም አለ የኢስት ዌስቱ ኮንፍሊክት አለ። ይሄ ፉክክር አለ የምስራቁና የምዕራቡ እና ምዕራቡም ምስራቁ እንዳይቀድሞ ይፈልጋል፣ ምስራቁም ደግሞ ከምዕራብ ቀድሞ ሀገሮችን መያዝ ይፈልጋል። እንደ ኢትዮጵያ ደግሞ ትልቅ ሀገር ዝም ብሎ መተው አይደለም፣ ቀይ ባህር ነው አካባቢው። ደግሞ ኤርትራን የሚባል አካል አለ ደግሞ እንደገና። ስለዚህ ኢትዮጵያ ባይ ዲፎልት መፍረስ ነው ጣፈንተዋ። አሁን ኤኒ ቀውስ ከሰራ ኤኒ ቀውስ ብትሰራ ዲፎልት መፍረስ ውስጥ ነው የምትገባው። እና እንዴት ነው ይሄ እየታወቀ እነዚህ ሰዎች ሲፋንኑ ዝም የሚባለው? የሚመለከተው አካል ምንድነው የሚሰራው? ይሄ የመገናኛ ሚኒስቴር የሚባል ባለስልጣን የሚባለው ምንድነው የሚሰራው? አብሮ ከሌለበት በስተቀር አብሮ ሊኖርበት ይችላል። አየህ መንግስት የምትባለው አካል ይሄንንም ራሱ ባለስልጣን የሚባለውንም አካል ጠርጥረው አይቻልም። ስለማይቻል ነው የምትጠረጥረው። አያችሁ ጸረ ሀገር፣ ጸረ ሰላም፣ ጸረ ህዝብ፣ ጸረ መንግስት እንቅስቃሴ የሚደረግ ነገር ዝም ካለ አለበት ማለት ነው። ካለበት ደግሞ እሱም ራሱ ለነሱ ከቨር የሚሰጥ አየህ ፎልስ ፍላግ የሚባላል የኦፕሬሽን አለ። በቃ እሱ እንዳለ ሆኖ እሱ የሚቆጣጠራቸው ይመስልና ይተዋቸዋል ማለት ነው። እነሱ የሚፈልጉትን ፕሮፓጋንዳ ለህዝብ ይሰጣሉ። ከዛ ትርምስ ውስጥ ይገባል፣ መንግስት ይቀየራል። ባላየ አይነትን ለመጫወት ማለት ነው። ስለዚህ ባለስልጣኑን ራሱ አትመነው ነው እንደ መንግስት ነው፣ እንደ ገዢ ፓርቲ አይደለም። እንደ መንግስት የምትባለው መጀመሪያውን መንግስት የሚባል ነገር አለ፣ ገዢ ፓርቲ አለ። ገዢ ፓርቲ ለራስ ስትል አድርገው ነው። ግን ገዢ ፓርቲ ውስጥም ያሉ አካላት አሉ፣ መንግስትም ውስጥ ያሉ አካላት አሉ ከዚህ ጉዳይ ጋር አብረው የሚሰሩ። አያችሁ ለዚህ ነው የተናበበ ኮንፊደንሱ ባለቤቷን የተማመነች በግ ባለቤቱን የተማመነ እንበለው ሴት ከምናረገው ባለቤቱን የተማመነ በግ ላቱን ውጪ ያሳደራል ይባላል። እንዴት ነው ሸገር ዛሬ ተነስቶ ምርጫ ሊመጣ 6 ወር 7 ወር ቀርቶት እሱ እዚህ ጋር ቅስቀሳና ፕሮፓጋንዳ 2008 ላይ መንግስት ያፈረሰበትን የኪነ ጥበብ ስራ እያመጣ እዚህ ጋር ማህበረሰብ ላይ የስነ ልቦና ዘመቻ ሲያካሂድ ዝም የሚባለው? ሚዲያ ነው፣ የህዝብ ሚዲያ ነው። ሊቀልድበት አይገባም። ሄደ ከውጪ ይኸውላችሁ የሸገር ሰዎች አድምጡ፣ የሸገር ሰዎች የሚመለከታችሁ ሰዎች አድምጡ። በተለይ ሸገር ብቻ አይደለም 106.7 የሚባልም አለ፣ 90.7ም አለ፣ 94.3ም አለ፣ 97.6ም አለ፣ 94ም የዩኒቨርሲቲው ሳይቀር ይኸውላችሁ በመንግስት በህዝብ ሚዲያ በህዝብ የአየር ሰዓት በህዝብ ሞገድ በህዝብ ሀብት በሆነ የአየር ጊዜ ጸረ መንግስት ጸረ ሀገር አፍራሽ ስራ ልትሰሩ አትችሉም። የፕሮፓጋንዳ ስራ ጸረ መንግስት እንቅስቃሴ መስራት የምትፈልጉ ከሆነ ውጭ ሄዳችሁ ሞገድ ገዝታችሁ ከውጭ ሀገር ከኢትዮጵያ ውጪ በራሳችሁ ያኔ መብት የለንም እኛ እናንተን ለመናገር። አሁን ግን የኛ ነው ሞገዱ፣ የኛ ነው፣ የሀገር ሀብት ነው፣ የህዝብ ሀብት ነው ሞገዱ የምትጠቀሙበት። በዛ እኔው እንድፈርስ እኔውን ሰላሜን እንዳጣ እንዴት ይሰራበታል? እኔው ሰላሜን እንዳጣ እኔው እንድፈርስ የኔው ሀገር እንዲፈርስ የኔ ልጆች እንዲሞቱ የኔ እህቶች የኔ እናቶች እንዲጎሳቆሉ እንዴት ነው የምንፈቅደው? ማህበረሰቡ አይገባው።
ቢነገረውም አይገባው። ትኩረቱ ግማሹ ኳስ ላይ ነው፣ ግማሹ ኑሮ ላይ ነው። የሚመለከተውና የማይመለከተውን ነገር አያውቅም። ይሄ ጉዳይ ይመለከታናል። ነገ ሰላም ብናጣ፣ ነገ ሀገር ቢፈርስ መሄጃ የለንም፣ እናልቃለን። ያጠፉሃል ደግሞ እውነቱን ነው መነግርህ፣ ያጠፉሃል። ይሄ ይኸውላችሁ ኢትዮጵያ አንድ ቀን ባይ ቻንስ የመፍረስ እንትን ካላት አይኤስአይስ ነው የሚገባው ኢትዮጵያ ውስጥ። የሀበሻ ምድር ብሎ እስከ ናይጄሪያ ድረስ ስለውታል፣ አለቀ። ይሄ ዘላለማዊ ነው። የሀበሻ ምድር ብሎ እስላማዊት የካሊፌት መንግስት ነው ኢትዮጵያ ውስጥ የሚያቋቁመው። ይፈርሳል። ስትፈርስ ይመጣል፣ እሱ ቴኮቨር ያደርጋል። መፍረስ ደግሞ ምን ቀላል እንደሆነ አይተዋል፣ በቀላሉ አይተዋል። በተራ ታጣቂ እንኳን ምትገባበት ነው ያጣው። በተራ በነሸኔ እንኳን በተራ ታጣቂዎች ድራሽን የጠፋው መጡ ሲባል እየተንቀጠቀጥክ ነው። ወባ እንደያዘው ስትንቀጠቀጥ የኖርከው ላለፉት 7 ዓመታት ገቡ ከበቡ ምናምን በተባለ ቁጥር በየመንገዱ የሚያጋጥምህን ታውቀዋለህ። እንዴት ነው በሀገር ምን ቀልደው? ይህን ሰውዬ አብይ አህመድ የሚባል ሰውዬ ዘፍነህለት ሙሴ ነው ብለህ አምጥተዋል። በምርጫ አውርደው ተደራጅተህ አጠልሽተህ አይደለም። እሱ ስራውን እየሰራ ነው። እሱ ስራዬ ይሄ ነው በዚህ ምረጡኝ ይላል። አየው አንተም ደግሞ እንደዚህ ሰርተን ምናምን በልና ህዝብን አሳምንና ለምን አመጽ ወደዳችሁ? ለምንድን ነው አመጽ የምትፈልጉት? ለምንድን ነው በአብዮት መንግስት መቀየር የምትፈልጉት? ዘፈን ሙያ አይደለም። ዘፈን ወፍም ትዘፍናለች፣ ግን ወፍ ስትዘፍን ግን ተፈጥሯዊ ዜማ ነው። ተፈጥሯዊ ዜማ ቆሻሻ ያልሆነ ያልተበከለ ቫይረስ ያልሆነ ኮንታሚኔትድ ያልሆነ ንጹህ ሄቨንሊ ሜሎዲ ነው። የኛ ዘፈን ብለው የሚለቁት ጩኸት እኮ መርዝ ነው። መርዝ ኮንታሚኔሽን፣ ቫይረስ፣ ካንሰር ቫይረስ ነው የሚረጩት። ያጋንንት መንፈስ ነው። ያንን በዚህ ይረጭላል። ይሄ ደግሞ ሚዲያ ተቀብሎ ደግሞ በኤፍኤም ደግሞ ይሄኛው ሸገር ይሄንን ነው የያዘው። የሸገር ሙዚቃ በሉት፣ የሸገር የኪነ ጥበብ ምናምን፣ የጥበብ ምሽት፣ የጥበብ መንገድ፣ የገለመሌ መንገድ ምናምን የሚሉት ማአት ፕሮግራሞች አሏቸው። የሙዚቃ ፕሮግራሞች በሙሉ የሚከፍቱት ይሄንን ነው። ማህበረሰብ ላይ ነው ስራ እየሰሩ ያሉት። አሁን የማፍረስ ማህበረሰቡን እፍ ያሉት ነው። እፍ የሚሉት ለምንድን ነው? እሳቱን የአብዮት እሳት ለማቀጣጠል ነው እየሰሩ ያሉት። የሚመለከተህ ሰው አካል ሰማ፣ የሚመለከተህ የመንግስት አካል ሰማ ነው ምንልህ። ሐውልት አትሁን ነው። ዝም ብለህ ንጹሃን ስታሳድዳለን በርን እዚህም ላይ በርታ በላ ነው ወይስ አንተም እዛው ከነሱ ጋር ለመገልበጥ ትፈልጋለህ? ከነሱ ጋር ስትገለበጥ ግን አገር መሀል ላይ ሊፈርስ እንደሚችል ጠርጥር። የሚፈርስ ከሆነ ደግሞ አንተም ትፈርሳለህ ማለት እኮ ነው። አየው ሰው እንዴት ራሱ እንዲፈርስ ይፈቅዳል? እነዚህን አካላት አትመናቸው። በ2008ም እነሱ የጎነጎኑት ነገር ምን እንዳመጣብን አይተነዋል። ወታደሩ መስዋዕትነት ከፍሎ እንደ ክርስቶስ ታርዶ መኪና ተሂዶበት ተገጭቶበት በስለት ተወግቶ በተኛበት አይደለም እንዴ? ጥቅምት 24 የሚያስተምረን እሱ አይደለም እንዴ? አያችሁ እነሱ ምን ሆኑ? ለውጡ ላይ የነበሩ ኪነ ጥበብ ባለሙያዎች ምን ሆኑ? ሚዲያዎቹ ምን ሆኑ? ሲፋንኑ ነበር። አሁንም እየፋነኑ ነው። አየህ አሁንም በህጋዊ መንገድ ብቻ ነው። በህጋዊ መንገድ ሰርአዩላችሁ 4 ኪሎ ያለው መልአክም ይሁን ሳጥናኤል ሳጥናኤል በምርጫ ብቻ ነው ማስወገድ የምንችለው። ለምን? በምርጫ ነው የመጣው። አለቀ። መርጠነዋል። ህዝቡ መርጧል እስከ ሌሊቱ። አሁን የማይፈልገው ከሆነ በምርጫው ከመረጡስ ደግሞ ድጋሚ ይቀጥላል። ይሄ ነው ዲሞክራሲ እኮ። ሌላ ዲሞክራሲ የለም። በቃ አሁን ጠልታችሁታል። አዎ ጠልታችሁታል። ምረጡ፣ ሌላ ሰው ምረጡ በምርጫ ጊዜ። አለቀ። ህዝቡ ይሄንን ነው ማድረግ ያለበት። በቃ እሱን አልፈለግነውም ካለ አብዛኛው ከ50% በላይ የሆነው አካል ግን እሱን ከፈለገ ምንም ማድረግ አትችሉም። ዲሞክራሲ ማለት ያ ነው። አለበለዚያ ግን ዝም ብላችሁ ባልፈለጋችሁ ቁጥር ባልተመቻችሁ ቁጥር እናንተ የምትፈልጉትን ከአሜሪካ ወይም ከጫካ ወይም ከምናምን ለማምጣትና ለማስቀመጥ አይቻልም። በሱ እኮ ተሞክሮ 1000 ዓመት ኖረንበት አልተቻለም። አሁን ወደ ዲሞክራሲ እንምጣ ነው ያለው። አለበለዚያማ እኮ የነገስታቱን ቤተሰቦች አምጥተን ማስቀመጥ እንችላለን አሉ እኮ። ከነሱ አምጥተን ቁጭ አድርገን በቃ አለቀ። የመቀየር ከሌላ ቦታ ለማምጣት ካለ ከዲሞክራሲ ውጪ ለመጫወት ከፈለግን ማለት ነው። ስለዚህ አንተ ሸገር የምትባል አካል ብታድር ጥሩ ነው። ለሀገራችን ስንል፣ ለሀገራችን ሰላም፣ ለሀገራችን አለመፍረስ ሲባል አገር የማፍረስ ሴራ ካለ ከግብጽ ጋር እጅ ካለበት አናውቅም፣ ከኤርትራ ጋር እጅ ካለበት አናውቅም። አሁን ጸረ መንግስት እንቅስቃሴ የሚያደርጉት አካላት በሙሉ ከኤርትራ ጉዳይ ጋር አብሮ የተሳለጠ ስራ ነው የሚሰሩት። ምክንያቱም ዛሬ የሁሉንም ጸረ መንግስት የሆኑ
ኃይላት የሚረዳው ኤርትራና ግብጾች ናቸው። ለምን ግብጽም ወደ ቀይ ባህር እንዳንመጣ ኤርትራም ወደ አሰብ ምናምን የሚባለው ነገር ሄደን አሰብን እንዳንወስድ ምናምን ስለሚፈልጉ ሁሉንም ጸረ ኢትዮጵያ ኃይል እየረዱ ነው። ስለዚህ አሁን እናንተም ዛሬ ጸረ መንግስት እንቅስቃሴ ጀመራችሁ ማለት ከነሱ ጋር ባይ ዲፎልት ተሳስራችኋል ማለት ነው። በማቴማቲክስ ትራንሲቲቪቲ ምናምን የምትለው ማለት ነው። አዮ በዚህ ይሄኛው እንዲኮነ የምትለው ስለዚህ መንግስትም የገዢው ፓርቲም ምን እስኪኮን ነው የሚጠበቀው? ምን እስኪኮን አሁን ላይ ጀምረውታል። ፊሽካውን ነፍተዋል ብለናል። ፊሽካውን ነፍተውታል። አሁን እያንዳንዱ ፕሮግራማቸው ጸረ መንግስት ነው። መንግስትን ለማፍረስ፣ ለማጥላላት፣ ለማጥልሸት ዘመቻ ነው። ስለዚህ ህገ ወጥነት እያሳየ ነው። ይሄ ሚዲያ ህገ ወጥነት እያሳየ ነው። ምን ብለን እስከነግራችሁ እንደምትጠብቁ አይገባንም። በተለይ ባለስልጣኑ የመገናኛ ብዙሃን ባለስልጣን እንፈራረዳለን። ነገ ተጠያቂዎች ትሆናላችሁ። እናንተም ዛሬ መንግስት ላይ ያላችሁት ተጠያቂ ትሆናላችሁ። በአገር ላይ አንድ እክል ቢገጥም ተጀምሯል። በዲሞክራሲያዊ መንገድ መንግስት መስርተናል። በዲሞክራሲያዊ መንገድ እንቀይራቸዋለን። የምትፈልጉትን አካል የምትፈልጉት ሰው መጥቶ ይወዳደር። እናንተ ግን እንደ ሚዲያ ኒውትራል ሆናችሁ ነው የምትቀጥሉት። እንደ ግለሰብ ደግሞ ደጋፊው ከሆናችሁ ደግሞ ምረጡት በዛ በኩል ወይ ደግሞ የእሱ አካል ነን ብላችሁ ፕሮፓጋንዳውን የአየር ሰዓት ገዝታችሁ ወይ በተፈቀደላችሁ የአየር ሰዓት ምርጫ ቅስቀሳ ላይ ማለት ነው እንጂ 24 ሰዓት ሙሉ የህዝብን ሀብት ይዛችሁ የህዝብ ሚዲያ የእናንተ አይደለም። ይሄን ማወቅ አለባችሁ። የኢትዮጵያ ኤፍኤሞች ተማሩ፣ ይሄን አወቁ። የእናንተ አይደለም ሞገድ፣ የእናንተ አይደለም የህዝብ ነው። ግን በህዝብን ሞገድ ይዘህ ጸረ ህዝብ እና ጸረ መንግስትን የሚያፈርስ እንቅስቃሴ ውስጥ ያሸባሪ ስራ ፕራክቲካሊ እኮ ያሸባሪ ስራ ነው እየሰሩ ያሉት። አሁን ሰሞኑን የሚከፈተው 70 ደረጃ የሚል ዘፈን ነው። 70 ደረጃ ማለት የቴዎድሮስ ካሳሁን ዘፈን 2005 ጀምሮ የተዘፈነ መንግስትን የሚያፈርሰው ማለት ነው። አብዮት ነው ፕራክቲካሊ አብዮት ነው። ምንድነው ሰንበሬ የሚል ዘፈን አለ ደግሞ። ሰንበሬ ሳይጠፋ ሰንበሬ እንደዚህ ነው ማለት እነሱ ኮድ ነው የሚለዋወጡት በዘፈን የራሳቸውን ተከታይ ምናምን የሚግባቡበት ነው። ያን ኮድ መለዋወጥ አትችልም። በራስ ቻናል ኮድ ፍጠርና ኮዱን ተቀያየርበት። በህዝብ ሚዲያ በህዝብ ኢቭን ኪነጥበብ ባለሙያዎቹ ራሳችሁ ይሄን ነገር ማድረግ አትችሉም። አገር እያፈረሳችሁ እናንተ መኖር አትችሉም። አገር እያፈረሳችሁ እነሱ አሁን በቃ እኮ መብት ተሰጥቷቸዋል። በቃ ስልጣን የተሰጣቸው ነው የሚመስለው። ላይሰንስ ሀገር ለማፍረስ ላይሰንስ የተሰጣቸው ይሰፍናል፣ ሀገር ያፈርሳል፣ ህዝብ ያልቃል። እሱ ምንም አይሆንም። አየው እንደዚህ አይነት ነገር የለም የትም ዓለም ላይ የለም። እዚህም መኖር የለበትም። እናንተ አልተራባችሁም፣ እነዛ የተራቡትን እናንተ አልሞታችሁም፣ እነዛ የሞቱትን እነዛ የተሰቃዩትን እናንተ አልተሰቃያችሁም። መሀል ከተማ ላይ ቁጭ ብላችሁ ስትፈልጉ ዱባይ ስትፈልጉ አሜሪካ እየሄዳችሁ ክፉ ጊዜ እዛ እያሳለፋችሁ እዚህ እሳት መልቀቅ አይቻልም። ማህበረሰብም ስማ መቼ እንደምትባነን የኢትዮጵያ ማህበረሰብ አይገባኝም። ብዙ ጊዜ ነግረናል። እንዴት ነው ማትባን ነው? የኪነ ጥበብ ባለሙያ በአገርህ ቀልዶ እሳት ጭሮ መሄድ የለበትም። እሳት ለኩሶ አንተ ስትፈጅ እሱ እዛ ሄዶ እስኪ ሰንበሬ ብሎ የዘፈነውን ሰውዬ እስቲ እዩት፣ ገላውን እዩት። የእሱ የተቀለበ በሬ ነው የሚመስለው። እናንተ ግን ጎስቁላችሁ ፊታችሁን በመስታወት እዩት። የዛሬ 7 ዓመት የነበራችሁ ወዘና ይሄ ነው። ተመልከቱት። ልጆቻችሁን እዩዋቸው። ልጆቻችሁን አንደርዌት ናቸው ወይስ ሙሉ ሰውነት አላቸው? የላቸውም። ስላስራባችኋቸው በኑሮ ውድነት ይህን ያመጣው ማን ነው? እነዚህ አካላት ናቸው። እንዴት ነው? ምን ጭንቅላታችሁ ላይ ምን ቢያስቀብሩባችሁ ነው? ምን ድግምት ቢያደርጉባችሁ ነው? እነዚህን ሰዎች እየተንከባከባችሁ አቅፋችሁ አራጆቻችሁን አሳራጆቻችሁን ኢትዮጵያ ማህበረሰብ መቼ እንደሚገባ እኔ አይገባኝ እርግማን ካልሆነ በስተቀር። አሁን ግን የማህበረሰቡን እንተውና የኪነ ጥበብ ባለሙያዎቹ አደብ ቢገዙ ጥሩ ነው። ለነሱም ለብቻ ደግሞ ስፔሲፊካሊ እንመጣበታለን ለእያንዳንዱ። ምክንያቱም አገር ከዚህ በኋላ አገር ከፈረሰ ማንኛችንም ስለማንገናኝ አሁን ነው ያለን ጊዜ። መፈራረድ መወቃቀስ አሁን ነው። ቀድመን ነው የምንወቃቀሰው። ማህበረሰብ ትዳኘናለህ። አድምጥ፣ ዝም ብለህ ተከታተልና አድምጥ። አገር ከፈረሰ በኋላ ያን ጊዜ ለካሱ ነበር ትክክል ትላለህ። የኪነ ጥበብ ባለሙያ ይፋንናል። አሁን
ሴቱ ወንዱ ምንም የፖለቲካ ሀሁ የማያውቁት ናቸው። ዛሬ ፖለቲካ በቅኔ አንቺ አንተ ፍቅሬ ምናምን እየተባለ እሳትም ይዘሩት ግን የጻፉላቸው ሰዎች ናቸው እሳትም ያዘሯቸው። እነሱ አያውቁትም። ኪነ ጥበብ ባለሙያዎቹ እኮ አያውቁትም ከዋናዎቹ በስተቀር። የቀሩት ሴቶቹ ምንም ያውቁት ነገር የለም። ግን ተጽፎ ይሰጣቸዋል፣ ይዘፍኑታል። ግን እሳት እንደሚዘፍኑ አያውቁም። እሳት ነው የሚረጩት እነዚህ ሰዎች፣ እሳት ነው እየለኮሱ ያሉት። አይገባቸውም። እነሱ አያውቁትም። አያውቁትም። ሚዲያዎቹ ግን ያውቁታል። ምን እየሰሩ እንደሆነ ያውቁታል። የተማሩ ናቸው እነሱ። ጆርናሊዝም ምናምን ያጠኑ ሰዎች ናቸው። ግን እዚች ጆርናሊዝም ውስጥ ደግሞ እቺ ፖለቲካ አለች። ከሆነ አካል ጋር ከምዕራባውያን ጋር ከምናምን ጋር ያሳለጡ አገር ቢፈርስ ግን ደንታ የላቸውም። ወታደሮች አይደሉም እነዚህ ሰዎች። ዘምተው አያስቆሙልህም አጥቂ ቢመጣ። ወታደሮች አይደሉም፣ ምሁራን አይደሉም። ፖለቲካን ግን ያውቃሉ። ሰማያዊ የሆነ ሽታው አላቸው። አየህ፣ የሀገር በተለይ የማፍረስ ስልት በደንብ አድርገው አጥንተዋል። ሀገር የማፍረስ በኪነ ጥበብ በምን እያደረጉ ከ1950ዎቹ ጀምሮ ኤክስፔሪየንስ አለ እዚህ ጆርናሊዝሙ መንደር ከነንትና ጀምሮ ከነባሉ ግርማ ከነምናምን ከሚሏቸው ጀምሮ አለ። የቺ ኪነ ጥበብ ላይ ምናምን ከነጥላውን ገሰሰ ጀምሮ ምናምን ሀገር የማፍረስ ደርግን የጣሉት በዛ ነው። ኢህአዴግን የጣሉት በዛ ነው። ኃይለ ሥላሴን የጣሉት በዛ ነው። አሁን ብልጽግና እንደዛ ለመጣለው ግን ብልጽግና መውደቅ አለመውደቅ አይደለም እኛ የሚያሳስበን፣ አገር ነው የምታፈርሱት። ባለፈው እኮ ራሱ ብልጽግና ኢህአዴጉ ነው ብልጽግና ሆኖ ስለመጣ ነው ሀገር ያልፈረሰው እንጂ ኢህአዴጉ ፈርሶ ቢሆን ኖሮ ኢትዮጵያ የምትባል ሀገር አትኖርም ነበር። እናንተ አይገባችሁም። አሁን ግን ብታፈርሱ እንዳለ ነው የሚፈርሰው። አሁን ብልጽግናው አይውላችሁ ብልጽግና ኢህአዴግ ነበር ብለናቸዋል። በኢህአዴግ ውስጥ ደግሞ የብልጽግና አባላት የኢህአዴግ አባላት የምንድናቸው? አብዮታዊ ዴሞክራሲ አቀንቃኞች ናቸው። የሶሻሊስት አቀንቃኝ የግራ ዘመሙ ፖለቲካ አቀንቃኞች ናቸው። በብልጽግና ደግሞ ትራንስፎርም አድርገው ተቀየሩ። 180 ዲግሪ ቼንጅ እንትን ነው ይሄ። ምን የሚባለው ሽፍት ነው ይሄ። ምን የሚባል ሽፍት አለ? 180 ዲግሪ ዞረ የምትገለበጠው። አየህ፣ የዛ ነው። ሊበራል ነው ይሄኛው። ሊበራል ነው። እነሱም ያውቁት አይደለም። አሁን ስታፈርሳቸው እንዳለ ነው ክትክታቸው የሚወጣው። ይፈርሳል። ያ ሲፈርስ በሙሉ መዋቅሩ ሁሉ እስከ ቀበሌ ድረስ ያለው ነው የሚፈርሰው። እንደዛ ሲፈርስ ብትንትኑ ነው የሚወጣው። ይሄን ሀገር ሰብስቦ የሚይዘው ነገር የለም። አይገባችሁም እናንተ። ዝም ብሎ ሀገር በተአምር ዝም ብሎ ተይዞ በባሌ ያለ ውሃ ነው የሚመስላችሁ። በባሌ እና በጣሳ የሚቀዳ ነው የሚመስላችሁ። ቮላታይል ነው ሀገር። አውቶማቲካሊ በየመንደሩ የታጠቀ ኃይል ነው የሚመጣው። አውቶማቲካሊ ነው የምልህ። መንግስት ለአንድ ቀን ቢፈርስ ለአንድ ቀን መንግስት የለም ቢባል በየጠጋጥጎ 1000 መንግስታት ነው የሚመጡት። የተለያየ ኃይል የሚያስታጥቃቸው። አይገባችሁም። አታውቁም እናንተ። ፖለቲካ አታውቁም እኮ። የማፍረስ ፖለቲካ ስለምታውቁ እሱን ህይወት አድርጋችሁ ይዛችሁታል። የኪነ ጥበብ ባለሙያዎቹ ነው ያቸው። እስቲ ሰው እድሜ ልኩን ፖለቲካ እየዘፈነ ይኖራል። እድሜ ልኩን ዘፋኝ ከሆነ ፖለቲከኛ መሆን ከፈለገ ፖለቲካ ውስጥ ገብቶ ፖለቲካውን መስራት፣ ለህዝብ ማገልገል። ፖለቲካ ማለት ህዝብ ማገልገል፣ ለህዝብ መስራት ነው በተግባር ማለት ነው። ሙሉ እድሜ ልኩን አብዮት እየዘፈነ ይጦራል እንዴ? ይጦራሉ። እኛ ኪነ ጥበብ ባለሙያዎች ጦረታቸው ሆኗል። ፖለቲካ ትዘፍናለህ መጦሪያ። አሁን ደግሞ ዩቲዩብ የሚባል ጅል አለ። እሱ ይከፍላቸዋል፣ በሾው በቪው ይከፍላቸዋል። አለቀ። አንድ ፖለቲካ ተረጨና አለ እኮ ነገረው እኮ መሸታ ቤት ይከፈትለታል። በየመሸታ ቤቱ በዋይፋይ ይከፍቱለታል። ከዛ በኋላ እሱ እዛ ሳንቲም ሆኖ ይለቅማል። መጦሪያ ሀገር እያፈረስክ መጦሪያ። ሀገሩን እያፈረሰ መጦር የሚፈልግ ኢትዮጵያ ውስጥ ብቻ ነው የኪነ ጥበብ ባለሙያ ያለው ዓለም ላይ። እንደዚህ አይነት አይምሮ ዘገምተኛ ዓለም ላይ የለም ነው የምነግራችሁ። ኢትዮጵያ ውስጥ እንዳሉት የኪነ ጥበብ ባለሙያ ዘገምተኛ የለም በዓለም ላይ። ሰው ጽፎ የሰጠን እንዴት ትተፋለህ? ፖለቲካ ነው አይደለም። ባለፈው ብዙ ተችተናል። ብዙ ዘፋኞች የዘፈኑትን ተችተናል። በደንብ አድርገን ተችተናል። ማን ነው የጻፈልህ? ፖለቲካ ነው የሚያሸክመህ ብለን ነግረናል። ከድሮ ጀምሮ ሲዘፈኑ አንተ ተሰጠኝ ብለህ ዝም ብለህ አትስፈነው። እንደወረ በሚሊዮኖች ሲያልቁበት በአንተ ዘፈን አገር ሲፈርስ፣ ሚሊዮኖች ሲያልቁ፣ ህፃናት ሲራቡ፣ ህፃናት ወላጆቻቸው ሲሞቱ፣ ህፃናት ጎዳና ላይ ሲወድቁ ያንተ ኃጢአት ነው የሚሆነው። ያ ነገር ያ ሰውዬ የጻፈው አንተ ዘፍነ ያመጣው እንትን ኃጢአት ሆኖ አንተ ነዛ የምትጠበስበት። አሁን በቃ ደፋር ሆኗል። የኛ የኪነ ጥበብ ባለሙያዎች ደፋር። ፖለቲካ ነው በለው ምን በለው ዝም ብሎ ይተፋል። አየው እንደውም ጀግንነት ይመስለዋል። በቃ አንድ አርቲስቶች በቃ ይሄንን ምሳሌ ሆኑ። አየህ የክፋት ምሳሌ ሆኑ፣ የክፉነት ምሳሌ። አሪዮስ እንኳን እየተባሉ ምንም የማይመስላቸው፣ አጋንንት እየተባሉ ምንም የማይመስላቸው
አስተማሩ ለሌሎቹ ምሳሌ ሆኑና አሁን ማንም ሴቷ እንኳን ገና 18 ዓመት ፖለቲካ ማታቀው ሴት ተነሳና ፖለቲካ ትተፋለች። ምን እንደሆነ አታቀም። እሷ የምትተፋው ግን ጽፈው ነው የሰጧት። እሱን ፖለቲካ መሆኑን ግን ታውቃለች። አየው እሷ ፖለቲካ ዘፈነች ተብላ ብዙ ቪው እንድታገኝ ነው ዩቲዩብ ላይ የምትፈልገው። ታዋቂነት ነው የሚፈልገው። ግን ብዙ ህዝብ የሚያልቅበት ሀገር የሚፈርስበት ብዙ ሚሊዮኖች ብዙ ጣጣ እንዳለው አያውቁም እነዚህ ሰዎች። እንደሌላው ሀገር ቢሆን እነዚህ ሰዎች ራሳቸው እርምጃ ይወሰድባቸዋል። ሌላ ሀገር ቢሆን እንደዚህ እየቀለድክ አትኖርም። እርምጃ ይወሰድብሃል። አንድ አካል ይነሳና ይጠበጥብሃል ያንዳንድ። እኛ ሀገር ግን የዋህ ነው። ይሄ ሃይማኖተኛ ህዝብ ነው፣ ጅል ነው፣ ሞኝ ነው፣ ማይም ነው። በቃ ሁሉም የሚያውቅ ይመስለዋል። ሁሉም በኃላፊነት የሚሰራ ይመስለዋል። ገባህ? በጣም ኋላ ቀር ነው የኢትዮጵያ ማህበረሰብ። ሁሉን ነገር ፖዚቲቭሊ ነው የሚያየው። አየው ሴቶቹ አሁን እነሱ ነገር እንደሚያልቁ እያወቁ እነሱ እንደሚቸገሩ እነሱ ህይወታቸው እንደሚመሰቃቀል ሁላ የሚያውቁ ይመስላቸዋል። ኪነ ጥበብ ዘፋኞች ምናምን በቃ በንጹህ ልቦና ይመስላቸዋል። እነዚህ ዘፋኞች ከፖለቲከኞቹ ጋር ነው የሚሰሩት። እነዛ ፖለቲከኞች ደግሞ እኩያን ናቸው። አገር አፍርሶ ስልጣን የሚፈልግ ኃይል ነው በጀርባ ያደፈጠው። መንግስት ማለት ደግሞ በቀጥታ ያለውን እየቀየርክ ህጋዊ በሆነ መልኩ እየቀየርከው ካልሄድክ ፍርስርሱ ነው የሚወጣው። ዝም ብለህ የምትቀይረው ነገር አይደለም። እንደ ጃኬት አይለወጥም መንግስት። ባለፈው ራሱ የመጣውን አይታችኋል። የመጨረሻው ስሙዝ የሚባለው በቃ ኢንተርናል ነው፣ ሪፎርም ነው። በሪፎርም ነው እና አብይ የመጡት በሪፎርም ነው፣ የውስጥ ሪፎርም ነው። ያ ሪፎርም ጤነኛ ነው። ውስጥ መንግስት ሪፎርም ያደርጋል፣ የራሱን አመራር ይቀየራል። ከዛ በኋላ ጠቅላይ ሚኒስትር ፖዚሽን ያገኛል። በቃ ቀላል ነው። እንደዚህ ነው። ይሄ ነው የሆነው። ግን አብዮት ምስቅልቅሉ ወጣ፣ ዘፈን ምናምን መጣ። ያ ሁሉ መጨረሻ ምን አይነት ምስቅልቅል መጥቶ ስንት ሚሊዮን ህዝብ አለቀ። ያ እንግዲህ ህጋዊ ሆኖ የሰሩት ሪፎርም ነው። በህጋዊ መንገድ ሪፎርም ያደረጉት የውስጥ ፓርቲ አሰራር ነው የሰሩት። የውስጥ ፓርቲ ሪፎርም ነው ያደረጉት እነሱ። ግን የኛ ማህበረሰብ ኪነ ጥበቡ ገባበት፣ ጋዜጠኛ ገባበት፣ ምናምን ገባበትና አብዮት አደረገው። ግን ሪፎርሙን ተከትሎ ነው የሄደው። በቃ አብዮቱ በኋላ እርስ በርስ ተበላላንበት እንጂ ተላለቅንበት እንጂ ኢምፓክት አልነበረው። አያችሁ። ስለዚህ ሚዲያዎች ባካችሁ ተጠንቀቁ። ሚዲያዎች ተጠንቀቁ። የሚመለከተው አካል የመንግስት አካል የምርጫ ቦርድ አንደኛ። አሁን ደግሞ ምክክርም ይባላል። የምክክር ኮሚሽንም ይመለከታል። እነዚህ ሰዎች አብዮት እየጠሩ ነው። እነዚህ ሰዎች አመጽ እየጠሩ ነው። እነዚህ ሰዎች አብዮታዊ እንቅስቃሴ ጀምሮ ሀገር የሚያፈርስ ነገር እየሰሩ ነው ከጀርባ። አንተ ደግሞ እዚህ ጋር ሰላም አደራደራለሁ እያልክ ነው። ስለዚህ እነዚህ ሰዎች አደብ ካላስገዛህ አንተ ከምትሰራው ጋር ይጣረዛል። ያ የኢትዮጵያ ህዝብ በሙሉ ተስፋ ያደረገበት ምክክር ኮሚሽን እዛ ጋር ለሰላም እየሰራ እነዚህን ሰዎች ቶለሬት ካረክ አንተም የውሸት ነው እየሰራ ያለው ማለት ነው። ወይ ደግሞ ከጀርባ አብረህም እየሰራ ሊሆን ይችላል። በአብዮት እንደገና ለውጥ ማምጣት የምክክር ኮሚሽኑን ተጠቅሞ ኢንዘሚን ታይም ደግሞ አሁን በሚቀጥለው ሊያመጡ ያሰቡትን አካል በዛ በሪፎርም ተደርጎ እንዲመጣ አይነት ደግሞ ተደርጎ ሊታሰብ ይችላል። እናንተም እጃችሁ ሊኖርበት ይችላል። ሌላው ባለስልጣኑ ነህ። ባለስልጣኑ የመገናኛ ብዙሃን ባለስልጣን you are responsible አስረግጠን ነው የምንነግርህ። ሪስፖንሲብል ካሁኑ ቅስቀሳ ሲሰሩ እነዚህ አካላት አብዮትን ምን አመጣው? አሁን ምርጫ ነው። ምርጫ አብዮት አይፈልግም። ከአብዮት ለመገላገል እኮ ነው ዴሞክራሲ የመጣው። አብዮት እንዳይኖር ነው እኮ አመጽ እንዳይኖር ነው እኮ ዴሞክራሲ የሚባለው ነገር የመጣው። አሁን ደግሞ ዴሞክራሲያዊ ስርዓት ላይ ነን ያለ ነው። የዲሞክራሲ ስርዓት ደግሞ ህጋዊ በሆነ መልኩ ብቻ ነው መሄድ ያለበት። እያጣቀስክ ልትሄድ አትችልም። እዚህ ጋር ጎን በትጥቅ ትግል፣ እዚህ ጋር በአመጽ፣ እዚህ ጋር በአብዮት የምትሰራ ከሆነ አይሄድም። ስለዚህ ሸገር ሚዲያ ሸገር 102.1 የያዝከው መንገድ አደገኛ ነው። አገር ሊያፈርስ ይችላል። የእርስ በርስ እልቂት ውስጥ ሊከተን ይችላል። እንደ ሩዋንዳ አይነት ነገር ልታመጡ ልትቀሰቅሱ ትችላላችሁ። ለዛ ጋራንቲ ዋስትና የለንም። ሰራዊቱን ሊበትን ይችላል። እርስ በርስ እልቂት፣ አገር የመፍረስ እድሉ ሰፊ ነው በእናንተ አካሄድ። ስለዚህ ይህን ነገር እያደረጋችሁ ስለሆነ ይሄ እንዳይሆን፣ ይሄ ጉዳይ አደጋ እንዳይመጣ የሚፈልግ ማንኛውም አካል የመንግስትም የህዝብም የፓርቲዎችም ጭምር ካለ አሁን ሸገርን ካልኮረኮማችሁት አሁን ሌሎቹም ነገ ይቀጥላሉ በድፍረት። አሁን ሸገር በድፍረት ጀምሮታል፣ ፓዮኒር ሆኗል። ግንባር ቀደሙ እሱ ነው። ፊት እየመራ ነው እየሄደ ያለው።
የቀሩት ወለም ዘለም እያሉ ነው ገና ናቸው። አሁን ሸገር ግን በፈጣን እየነዳ ነው፣ በሃይ ስፒድ ነው፣ ፋስት ትራክ ላይ ነው የገባው። ስለዚህ አሁን እሱን ካልኮረኮማቸው፣ ካላረማቸው፣ ካላስታገሳቸው፣ ካላስቆማቸው ነገ ሌሎችም ይቀጥላሉ። ከዛ በኋላ መሰብሰብ አይቻልም። አንድ ትርምስ ውስጥ ከተገባ የማህበረሰብ አይምሮ እንደገና ይሄ መደፍረስ ውስጥ ከገባ አይምሮ ላይ ነው የሚደፈርሰው። አይወላችሁ በሙዚቃ በሚዲያ በምናምን ልክ 2008 ላይ የደፈረሰው እኮ የጠራው 2010 ላይ ነው። ልክ አልቆ መንግስት ሲቀየር ፓርላማ ምናምን ተቀይሮ አዲስ ፕራይም ሚኒስተር ሲመጣ ነው። አንዴ አይምሮ ላይ ነው የምታደፈርሰው። ይሄን የምትሰራው ደግሞ በሙዚቃ ነው፣ በኪነ ጥበብ ነው የምትሰራው፣ በሚዲያ ነው የምትሰራው። ሚዲያውን ደግሞ ሰዎች አንሰማም እንኳን ማለት አይችሉም። በሞንታርቦ ይለቀቅላቸዋል በየመንደሩ፣ በየሙዚቃ ቤቱ፣ በየምናምኑ። በተመሳሳይ ሁኔታ እነዚህ ግሮሰሪዎችና ሆቴሎችም ንግድ ቤቶችም ለዚሁ አብዮት እንዲመቻቸው ሞንታርቦአቸውን ገዝተው ደቅነውት ቁጭ ብለዋል። እንደ መድፍ በራቸው ላይ ተግትገው ደርድረው እየጠበቁ ናቸው። ዘፈኖቹ እስኪወጡ ነው የሚጠብቁት፣ ጊዜው እስኪመጣ ፊሽካ እስኪነፋላቸው። ከዛ በኋላ እንዴ ለቁታል። ከዛ ትርምስ ውስጥ አይምሮ ከደፈረሰ በኋላ ሁሉም አለመረጋጋት ውስጥ ሲገባ ነው ሀገር የሚፈርሰው። አይምሮ ላይ የደፈረሰው እኮ ነው መንግስቱ ነው የሚፈርሰው። ፖለቲካውም ይበላሻል። የመንግስት ሰራተኞች ይደፈረሳል አስተሳሰባቸው፣ ትርምስምሱ ይወጣል፣ ስቴትለስ ይሆናል። ሚሊተሪው ምኑ በየጎራው በየጎጡ ይሄድ ትርምስምሱ ይወጣና ሀገር ይፈርሳል። ቀላል ነው፣ ሀገር ይፈርሳል። አያችሁ፣ ይህን እየሰራችሁ ነው ሸገሮች። በግንባር ቀደምትነት አስቡበት። ሀገር እንዲፈርስ አንፈልግም። ከማያውቁት መንፈስ ቅዱስ የለመዱት ሰይጣን ይሻላል። እንኳን እየሰራ የምናየው መንግስት ቀርቶ እየሰሩ እያየናቸው ነው። አሁን ላይ ከሱዳን እንሻላለን፣ ከየመን እንሻላለን፣ ከሊቢያ እንሻላለን፣ በቃ ከሶሪያ እንሻላለን። ስለዚህ ከነዚህ ከተሻለን ያችን ትንሽዬ ሚኒማም ይዘን እነዚህ ሰዎች ትንሽም ነገር ቢሰሩ 5 ዓመት ትንሽ 5 ዓመት ቢሰሩልን ከዛ ከ5 ዓመት በኋላ የዓለሙን ፖለቲካ መስከን ሲጀምር ብንቀየራቸው። አሁን ግን የዓለምን ፖለቲካ እንዲህ ባልተረጋጋበት ምትነካኩት ነገር መመለሻ አይኖረውም። ተናግረናል። ይህን ሁሉም ሰው እንዲያዳምጥ እንፈልጋለን። ምላሽ ስጡበት። ሁሉም አጢኑት። እስከ መቼ የህፃን ልጅ ሆናችሁ? የአዲስ አበባ ማህበረሰብ፣ የኢትዮጵያውያን ምሁራን፣ የዩኒቨርሲቲው ማህበረሰብ እስከ መቼ ህፃን ትሆናላችሁ? ዶክተሮች፣ ፕሮፌሰሮች እስከ መቼ ህፃን? ድርጅት የምትመሩ የድርጅት መሪዎች እስከ መቼ ህፃን? የህፃን ስራ እንዴት በአዝማሪ ትመራላችሁ? እንዴት በጋዜጠኞች ትመራላችሁ? እንዴት የራሳችሁን አቋም እንዴት እነሱ እየነዱ ወጥመድ ውስጥ ይከቷችኋል? እንዴት እነሱ እየነዱ ገደል ውስጥ ይከቷችኋል? እንዴት እነሱ የሳይኮሎጂ ጨዋታ እየተጫወቱ የእናንተን ቢሄቪየር የእናንተን ባህሪ እንዴት ይጫወቱበታል? ትልቅነታችሁ፣ እድሜያችሁ፣ ኤክስፔሪየንሳችሁ ምንድን ነው? ለመቼ ነው? ለምንድን ነው በአይምሮአችሁ ማትጠቀሙት? ለምንድን ነው በጭንቅላታችሁ ማትጠቀሙት? ለምንድን ነው በአስተሳሰባችሁ በዓለም ፖለቲካ ለምንድን ነው ራሳችሁን ችላችሁ የማትቆሙት? በቲፎዞ በመንጋ የምታስቡት፣ በመንጋ የምትሄዱት። ዛሬ የመንጋው መሪ ናቸው እነ ሸገር። አያችሁ፣ አንዳንድ አርቲስቶች አሉ የመንጋው መሪ። መንጋውን የሚያሳብዱት እነሱ ናቸው። በረቱን የሚበጠብጡት እነሱ ናቸው። ምክንያቱም መንጋው እነሱን ስለሚከተል። ስለዚህ እስከ መቼ መንጋ? አሁን መንጋውን ነው የምንናገረው። መንጋው እስከ መቼ ነው መንጋውን የምትቀጥለው? እስከ መቼ ነው ከብቱን የምትቀጥለው? እንዴት ነው የመንጋ መሪዎች እነዚህ በቲፎዞ የሚቀልዱብህ አገር ሲያፈርሱ ዝም የምትላቸው? እንኳን ራስህ መርጣ ያመጣውን መንግስት ቀርቶ ይህ መንግስት ጻድቅ ነው እያልኳችሁ አይደለም። ብዙ መከራዎች ብዙ ጥፋቶችን አጥፍቷል። ገርተነዋል እኮ። ይሄ ትጥቁ ምኑ ይሄ ሁሉ ነገር ያስፈልገው እኮ ለመግራት ነው። ተገርቷል። አሁን ትንሽ ተገርቷል። ይቀረዋል። ግን አገር ከመፍረስ ግን ይሻላል እሱ። አሁንም 5 ዓመት መታገሱ ይሻለኛል እኔ አገር ከሚፈርስ። ያኔም እንደዚህ ስንል ነበር። ስላልታገሳችሁ የአብዮት መንገድ መረጣችሁና የሆነው ሆነ። ያ ሁሉ ልቂት መጣ። ህፃናት ምናምን ያለው ያ ሁሉ ኢሰብአዊ ነገር ተፈጠረ። አያችሁት? ያ ሁሉ ኢሰብአዊ ሰቅጣጭ፣ ዘግናኝ፣ ለመስማት የሚያዳግት አያችሁ፣ ለመስማት የሚያዳግት ነገር በሀገራችን ላይ ተከስቷል። ግን ለዚህ ሁሉ ተጠያቂዎች ደግሞ የኪነ ጥበብ ባለሙያዎችና የሚዲያ ባለሙያዎች ናቸው። እነዚህን ሰዎች መቼ ሀይ እንበላቸው? መቼ በቃችሁ እንበላቸው? የምክክር ኮሚሽን
መልስህ ምንድን ነው? በዚህ ጉዳይ ላይ መልስህን ግልጽ አድርገው። የምክክር ኮሚሽን አለዛ ሪአክት አድርግበት። እነዚህ ሰዎች ሰላም እንዲናገሩ ከእንደዚህ አይነት ጸብ አጫሪ ተግባር እንዲቆጠቡ መግለጫህን መስጠት አለብህ። ሚኒስትሩ ማን ነው? ይሄ የማስታወቂያ የመገናኛ ብዙሃን ባለስልጣኑም መኖርህን ማሳየት አለብህ። መልስህ ምንድን ነው? አሁን ለምንናገረው ነገር መልስህ ምንድን ነው? መልስህን መስጠት አለብህ። አለበለዚያ ተጠያቂ ብቻ አይደለም፣ አንተም የሴራው አካል ነህ ማለት ነው። ሌሎችም እንደዛው። ሌሎችም የምርጫ ቦርድ መልስህ ምንድን ነው? ለዚህ መብታቸው ነው ወይ? ይችላሉ ወይ? ሀገርን ለማፍረስ ላይሰንስ የሰጣችኋቸው አካላት አሉ ወይ? ምክር ቤቱ ተሰብስቦ ፓርላማ እኮ ነው ህግ የሚያወጣው። ፓርላማው ለነዚህ አካላት መንግስት የማፍረስ ስልጣን ሰጥቷቸዋል ወይ? ካልሰጣቸው ህገወጥ ናቸው። ህገወጥ ከሆኑ ደግሞ መጠየቅ ነው ያለባቸው። ይህን ደግሞ የሚያደርገው አካል ደግሞ የጸጥታ ኃይሉ ነው። ጸጥታ ኃይሉ መልስህ ምንድን ነው? እነዚህ አካላት ሀገር የማፍረስ ስልጣን ሰጣችኋቸዋል ወይ? ፓርላማ ካልሰጣቸው ህገወጥ ናቸው። ህገወጥ ከሆኑ ደግሞ አንተ ለምን አልያዝካቸውም ነው። አንተ ለምን አላስቆምካቸውም ነው። የመንግስት ተለጣፊ ሊሉ ይችላሉ፣ ይበሉ። አንተ መንግስታዊ ስራህን ነው የምትሰራው፣ ኃላፊነትን፣ ህገ መንግስታዊ ስልጣንን ነው የምትጠቀመው፣ ህገ መንግስታዊ ግዴታህን ነው የምትወጣው። በተረፈ ህዝብ መልስ ምንድን ነው? ህዝብ በቲፎዞ ነው የሚንቀሳቀሰው። ከ2008ቱ አልተማረም። አሁንም በመንጋ እያሰበ አገር እያፈረሰ ህዝብን ጅብ ማስበላት፣ ህዝብን ማስጨረስ፣ የህዝብ ደም እንዲፈስ ማድረግ፣ የህዝብ ልቂት ደንተው አይደለም። አይምሮ ዘገምተኛ ስለሆነ ማለት ነው። ስለዚህ አይምሮ ዘገምተኛ እንዳትባል የኢትዮጵያ ማህበረሰብ አይምሮ ዘገምተኛ ነው ተብሎ በዲክሽነሪ ላይ ድሮ ፋሚን ኢትዮጵያ ነበር የሚባለው። ድርቅ ሲባል ኤግዛምፕል ተብሎ ኢትዮጵያ ይባል ነበር ፋሚን ለሚለው። አሁን ደግሞ አይምሮ ዘገምተኛ ኢትዮጵያውያን እንዳይባል እኔ ከዚህ በኋላ ኢትዮጵያውያን አይምሮ ዘገምተኛ ናቸው ብዬ ኦፊሻሊ እመጣለሁ። ኦፊሻሊ በዚህ ጉዳይ ላይ የማገኘውን ሪስፖንስ በአንድ ወር ውስጥ ከሁሉም ኃይሎች ከህዝቡም ከሚዲያውም ከምኑም ማገኘውን ሪስፖንስ ሰመራይዝ አረግና የኢትዮጵያ ማህበረሰብ አይምሮ ዘገምተኛ ነው፣ ሕክምና ይፈልጋል ብዬ ኦፊሻሊ አውጃለሁ። ኦፊሻሊ በዛ ጉዳይ ላይ ሌላ ዘመቻ ሌላ ስራ እጀምራለሁ ማለት ነው። ስለዚህ የሚመለከታችሁ የተነገራችሁ አድሬስ የተደረጋችሁ አካላት መልሳችሁን እንድትሰጡ እንፈልጋለን። አፋጣኝ ሀገር እንዲፈርስ አንፈልግም። ይሄን ማወቅ አለባችሁ። የኢትዮጵያ ህዝብ ሀገር እንዲፈርስ ለማበድም ሀገር ያስፈልጋል ተብሏል። ለማበድ ለመጨረሻው ውድቀት ሀገር ካስፈለገ ጤነኛ ሆነ ለመኖር ልጅ ለማሳደግማ ምን ያህል እንደሚያስፈልግ ያው ታውቁታላችሁ። ዛሬ እየኖራችሁ ያላችሁበትን ምቾት ነገ ተናፍቃታለህ። እያንዳንድህ አሁን ያለህበትን ምቾት ዳግም ታገኘዋለህ? አታገኘውም። እንደውም ተጠያቂ ትሆናለህ። የኢትዮጵያ ማህበረሰብ በሙሉ ተጠያቂ ይሆናል። የሚዲያ፣ የኪነ ጥበብ ሁሉም ተጠያቂ ይሆናል። ከዛ ፍርዱ ምን ይሆናል? እዚህ ማህበረሰብ ላይ ለሰራው ስራ ፍርድ ምን ይሆናል የሚለውን ነገር ወደፊት እናስብበታለን። እንደ ሀገር፣ እንደ ማህበረሰብ፣ እንደ ሀገር ለምንሰራው ስህተት፣ ለምትሰሩት ስህተት ምን አይነት ፍርድ እንደሚፈረድ አያችሁ፣ ምን አይነት ፍርድ እንደሚፈረድ ወደፊት እናየዋለን። ምክንያቱም አሁንም ቀድሞ ስለተነገራችሁ አውቆ አበድን ምን አይነት መርፌ መውጋት እንዳለብህ ከኖርማል እብዶቹ አይነት መርፌ አይደለም የምትወጋው። ምናልባት ግርፋት ሊሆን ይችላል። ላውቆ አበድ መድኃኒቱ ምናልባት ግርፋት ሊሆን ይችላል። ስለዚህ እንደ ማህበረሰብ፣ እንደ ሀገር፣ እንደ ህዝብ ምራቅ ብትውጡ፣ አደብ ብትገዙ፣ ብትበስሉ፣ ብታመዛዝኑ፣ አዋቂ ብትሆኑ፣ እንደ አዋቂ ብትሆኑ እንመክራለን። የ2008ቱን ስህተት እንደዛ 2008 እስከ 2010 እንዴት አይነት በዘፈን አብዳ እንደነበረ አገሪቷ እናውቃለን፣ እናስታውሳለን አይደለም? በኋላ 2013 ላይ ያ ነገር ነበር አልነበረም? ልክ እንደ ጠወለገ አበባ ነው የተደፋ ነው አይደል? አርቲስቶቹም ተቃውመው ወጥተዋል እኮ መስሎን ነበር ብለው ነው የጠፉት አይደለም እንዴ? እጃቸውን ጣጥበው እንደ ጲላጦስ እና ማን ተጠያቂ ይሆናል? እዛ ህዝቦች አለቁ፣ ህጻናት ግን ጅብ ተበሉ። እና አንተ ሃይማኖት አለኝ ትላለህ፣ ስንት ህጻን በጅብ አስበልተ ማለት ነው። በአንተ ውሳኔ፣ አንተ በሰራው ስህተት ስንት ህጻናት ጅብ ተበልተው ቤት አልባ ሁነው፣ ሴቶች ማህፀናቸው በሳንጃ ተዘልዝለው በቁማቸው ተቃጥለው እጃቸውና እግራቸው ታስሮ ተገለው በጥይት ውሃ ውስጥ ተለቀው ሱዳንና ምናምን ውስጥ ተለቅመው፣ ይሄ ሁሉ አንተ ባመጣው ለውጥ ነው።
እና ያንን ትደግመዋለህ፣ እናየዋለን። ስለዚህ ሸገር 102.1 ለእናንተ ይሄ እንድትሰሙት እንፈልጋለን። መልስ በተዘዋዋሪ መንገድ መልስ እንጠብቃለን። የሚመለከታችሁ አካላት መልስ ስጡበት ሁላችሁም። ከዛ በኋላ ያው ጉዳዩ ሌላ ይሆናል፣ ኮምፕሊትሊ ሌላ ይሆናል። ጉዳዩ ሌላ አድሬስ የምናደርግበት ጉዳይ ሌላ ይሆናል። ዞሮ ዞሮ አሁንም እየተከታተልን የእናንተንም ስራ ማጋለጣችን አይቀርም። መስተካከል ካለ መስተካከሉን መመስከር አይከብደንም። መስተካከል ካለ ለመመስከር አይከብደንም። ነገር ግን አይመስለንም። አውቆ የሚያጠፋ አውቆ በድፍረት የሚሳሳትን ሰው የተማመነውን ተማምኖ ስለሆነ በድፍረት እያደረገው ስለሆነ እኛ ደግሞ ሀገር እንዲፈርስ ስለማንፈልግ ትግላችንን እንቀጥላለን። ትግሉ እዚህም ነው ያለው። ሆሪዞንታሊም ትግል አለ። ይሄን ማወቅ አለብን፣ ሁላችንም ማወቅ አለብን። ማህበረሰብም ህዝብም ትግል ወደ ላይ ብቻ ከመንግስት ጋር ብቻ እንዳልሆነ ማወቅ አለባችሁ። ህዝብ ስትባሉ ህዝብ ሁሉም፣ ሴቱ፣ ወንዱ፣ ፖለቲከኛው፣ የሃይማኖት ሰዎች ምናምኖች፣ እናንተ ያው የ2008ቱ ጥፋት ነው እናንተንም በተለይ ሃይማኖት ላይ ያላችሁ ሰዎች ጉዳት እንዲደርስባችሁ ያደረገው። ስለዚህ ሆሪዞንታሊም ትግል እንዳለ ወቁት። ወደ ጎን ትግል አለ። ምክንያቱም ከጎን ነው የሚመጣው። ነገ ጠላትህ ሆኖ እላይ የሚወጣውና ከላይ ወደ ታች ቀጭን ትእዛዝ የሚያወርድብህ ከጎን ነው የሚነሳው። ስለዚህ ከጎንም ትግል አለ። ሁሉም ሚዲያ፣ ሁሉም ኪነት ጻድቅ እንዳልሆነ ማወቅ አለባችሁ። ይሄ በእሪ በከንቱ ሚዲያ ተዘጋጅቷል። እንደ አጋጣሚ ሆኖ ይሄ ዝግጅት የተዘጋጀው በገና በዓል ማግስት ነው እንድታውቁት። ምክንያቱም እነዚህ አካላት የገና አመት በዓልን እንኳን አመት በዓላቸው ነው ብለው አክብረው ሰላም አልሰጡንም። ዘመቻቸውን ነው እነሱ የፖለቲካ የፕሮፓጋንዳ ቅስቀሳቸውን ነው በሚዲያ በህዝብ ሚዲያ እያሰራጩ ያሉትና ጭካኔያቸው፣ ምሬታቸው የዚህን ያክል ጨካኝ አውሬዎቹ እንደሆኑ ስለተረዳን ነው እኛም ትግስት አተን በማግስቱ በገና ማግስት 2018 ገና ማግስት ይህን ዝግጅት ያዘጋጀ ነው። በሪ በከንቱ ሚዲያ ተዘጋጅቷል። እናመሰግናለን። ሼር አርጉት፣ ተወያዩበት፣ ዲስከስ አርጉት። እኛ እንደ ሌሎቹ ዩቲዩብ ለቃቃሚዎች አይደለንም። የምዕራባውያንን ድርጎ የምንፈልግ አይደለንም። በላይክና በቪው መጠቀም የምንፈልግ አካላት አይደለንም። መረጃ እንዲደርስ ለማህበረሰብ ሀገር እንዳይፈርስ የምንሰራ ሰዎች ነን። ታሪካችን ይናገራል ይሄንን። ስለዚህ ብለህ ነው ሼር ብታደርገው፣ ሰብስክራይብ ብታደርገው፣ ስለዚህ ጉዳይ ብለህ ነው እንጂ አልጎሪዝሙም ኢትዮጵያውያንን እውነተኛውን መስመር እየጎዳው እንደሆነ ይሄ ለነዚህ ለእኩያንና ለአሸባሪዎቹ ነው ይሄ አልጎሪዝም እየሰራ ያለው። ዞሮ ንጹሃን ስለሌሉ ነው፣ ንጹህ ኢትዮጵያውያን ስለጠፉ ነው ይሄ ነገር ጉዳት እየደረሰ ያለው። ዞሮ እኛ ትግላችንን አናቆምም። የትግላችን አንዱ አካል ይሄ ነው። እናመሰግናለን። እሪ በከንቱ ሚዲያ አዘጋጅቶታል። ታንኪው ቻው።